በቅድሚያ በተለይ በህብረተሰባችን በዚህ በጋሞ ዞን እንዲሁም በአርባ ምንጭ ዙሪያ በጎርፍና በመሬት መንሸራተት በደረሰው የጣናቸው የህብረተሰባችንን ህይወት ባጣንበት ነገር ልባችን እጅግ ተሰብሯል። የኢትዮጵያ ህዝብ በሁሉም ቦታ ሆኖ እኔም እንደራሴ እንደ ጤና ሚኒስትርም እንዲሁም ደግሞ እንደ ሁሉም ሰው በዚህ ልባችን ተሰብሮ ነው ያለው። ቅድሚያ ፈጣሪ ለሁሉም በዚህ ቤተሰቦቻቸውን ላጡ ሁሉ መጽናናቱን እንዲሰጥ ከልቤ እመኛለሁኝ። የአደጋው ከደረሰበት ጊዜ ጀምሮ እንደ ጤና ሚኒስቴር ከተጠሪ ተቋማት በተለይም ደግሞ ከህብረተሰብ ጤና ኢንስቲትዩት እና ከክልሉ መንግስት ከክልሉ ጤና ቢሮም ጋር አንድ ላይ በመተባበር በመጀመሪያዎቹ ቀናት የመጀመሪያ የድንገተኛ ምላሽ ቡድኖቻችንን ወዲያው አሰማርተን ነበር። ወደ 9 ቡድኖች አንድ ላይ በመውረድ በአካባቢው ላይ እንደሚታወቀው በተለይ በመሬት መንሸራተቱ በደረሰበት በዞኑ ቦታ ላይ በቀበሌውን በጣም ለመግባት ከፍተኛ አዳጋች የነበረበት ጊዜ ነበር። በዛም ውስጥ ሆኖ ስምሪቶች ተደርገው ወደ ህብረተሰቡ እንዲገቡ ተደርጎ ነበር። በተለይ በህይወት ማውጣት እና በህይወት መትረፍ የተቻሉትን ወደ ጤና ተቋማት በጣም ጥቂቶች ናቸው። እንደምታውቁት ቢሆንልን ብዙዎችን በህይወት ብናተርፍ ሁሉንም በህይወት ብናገኝ ልባችን የበለጠ ያርፍ ነበር። የመጀመሪያዎቹ ጊዜያቶች ድጋፎችን በማድረግ ለዛም የሚሆኑ ግብዓቶችን ደግሞ ከኢትዮጵያ መድኃኒት አቅርቦት አገልግሎት እና ከሌሎች ባለድርሻ አካላት ጋር በመሆን ወደ ህብረተሰባችን እንዲደርሱ ተደርጎ ነበረ። ያም በአጠቃላይ በመጀመሪያዎቹ ቀናት ውስጥ ወደ ከ15 ሚሊዮን ብር በላይ የሚሆኑ ግብዓቶችን እና መሳሪያዎችን ወደ ህብረተሰቡ እንዲደርስ በጤናው ዘርፍ በሚሆነው ማለት ነው እንደዛ እንዲሆን ተደርጎ ነበር። ዛሬ ላይ እንግዲህ ከሁሉም ጤና ሚኒስቴር እና ከሌሎች ባለድርሻ አካላት ከተጠሪ ተቋሞቻችን ጋር በመሆን ደግሞ የህክምና መሳሪያዎች፣ የህክምና ግብዓቶች፣ መድኃኒቶችና ግብዓቶች እንዲሁም ደግሞ ምግብ ነክ ነገሮች ሌሎችም ደግሞ የጽዳት መጠበቂያ መሳሪያዎችን በማሰባሰብ በተለይ የመጀመሪያዎቹ አደጋዎች እንደዚህ አይነት የህብረተሰብ አደጋ በሚደርስበት ጊዜ መጀመሪያዎቹ ጊዜዎች ላይ የሁሉንም ባለድርሻ አካላት ትብብር ይፈልጋል። በተለይ ደግሞ መጀመሪያዎቹ ቀናት ወደ ሳምንታት ደግሞ ወደ ወራት በሚጠጉበት ጊዜ የሚደረጉ ለስነ አእምሮ የሚሆኑ ድጋፎች በጣም ያስፈልጋሉ። ለዚህም የሚያስፈልጉ ባለሙያዎቻችንን አሁንም ከክልሉ ጤና ቢሮ ጋር በመተባበር ከክልሉ እና ከኛ አደጋ ምላሽ ጋር በመሆን ደግሞ ወደ ታች ባለሙያዎቻችን እንዲወርዱ እያደረግን ክሊኒኮችን ሴት አድርገናል። እዛ ላይ ስራዎችን ጀምረናል። ዛሬ ላይ ወደ ከ22 ሚሊዮን ብር በላይ የሚገመቱ ቁሳቁሶች ቅድም ያልኳቸው የህክምና መሳሪያዎች እንዲሁም ደግሞ ሌሎች ምግብ ነክና የጽዳት መጠበቂያ መሳሪያዎችን ለህብረተሰቡ ይዘን መጥተናል። ይሄ እንግዲህ በተለይ አሁን ታች ላይ ያለውን ነባራዊ ሁኔታ ስንመለከት ባሉ ክሊኒኮቻችን ውስጥ ተፈናቅለው ያሉ እዛው አካባቢ ያሉ ተፈናቅለው ያሉ ህብረተሰቦቻችንን ድጋፍ በመስጠት ባለሙያዎቻችን በጤና ተቋማትም ከጤና ተቋም ውጭ ነው በዚህ ጊዜ በተለይ ድጋፉ የሚሰራው። በዛ ውስጥ የምግብ የኒውትሪሽን ስታተስ ቼክ ይደረጋል። በሱም ከ5,000 በላይ የሚሆኑ ማህበረሰቦቻችን እየታዩ እንደሆነ መረጃዎቻችን የመጨረሻው ያሳያል። ይሄን ከዚህ በተጨማሪ ደግሞ ለሌሎች በሽታዎች ተጋላጭነት እንዳይኖር በተለይ ውሃ ወለድና ሌሎች በሽታዎች እንዳይከሰቱ የሚደረጉ ምርመራዎችን፣ መከላከያ መድኃኒቶችን እንዲሁም ደግሞ ምንም አይነት ደግሞ ችግር የተገኘባቸው ሲኖሩ በዚሁ አጋጣሚ የመለየት ህክምናዎቻችን እየተደረጉ ነው። በየቀኑ የሚታዩ ከ200 በላይ የሚሆኑ ህብረተሰባችን እንዳሉ መረጃዎች በየቀኑ ከእያንዳንዱ የአደጋ ምላሽ በሚኖረን ጊዜ በምናደርገው የጤና ሳይዱ ቅኝት ላይ ከክልሉም እንዲሁም ደግሞ በእኛ በህብረተሰብ ጤና ኢንስቲትዩት ጋር በመሆን እያንዳንዱ የየቀኑ ምላሾቻችንን እንከታተላለን። በሱ የሚያሳዩት ሪፖርቶች ይህንን ነው የሚያሳዩት። በዚህ ሰዓት እንግዲህ ዋናው ስራችን የሚሆነው የማገገም ስራዎቻችን ላይ መልሶ ማገገም ላይ ሁላችንም ተባብረን ድጋፍ ማድረግ ያስፈልገናል። በጤናው ሴክተር በዚህ በመልሶ ማገገም ድጋፎች ላይ በሚያስፈልገው ነገር ሁሉ ላይ ከህብረተሰቡ ጋር አሁንም አብረን እንደምንቆም በዚሁ መግለጽ እፈልጋለሁኝ።
ዋናው ነገር የአደጋ እንደዚህ አይነት አደጋዎች ሲኖሩ የአደጋ ተጋላጭነትን በመለየት ከአደጋ እና ስጋት ምላሽ እንዲሁም ደግሞ ከክልሉ ከተለያዩ ባለድርሻ አካላት ጋር እንዲሁም ደግሞ መንግስታዊ ካልሆኑና መንግስታዊ ከሆኑ ባለድርሻ አካላት ጋር በቅንጅት የመከላከል ስራዎች ላይ አተኩሮ መስራት ያስፈልጋል። በዛም ደግሞ የተጀመሩትን ስራዎች በፌዴራልም ደረጃ በክልልም ደረጃ የተጀመሩትን ስራዎች ተባብረን ደግፈን የምንሰራ ይሆናል። ዛሬ ላይ ይህንን ያመጣናቸውን ድጋፎችም ደግሞ ለህብረተሰቡ ቀጥታ ተጠቃሚ የሚሆንበትን ነገር አሁንም የምንከታተል አብረንም ደግሞ የምንተገብር ይሆናል ማለት ነው። ድጋፎች አይቆሙም። በጤናው ሴክተር ሲሆን በታች የሚሰሩ ስራዎች ብዙ ስላሉት በቀጥታ በዛሬ ካለው ከ36 ሚሊዮን ብር በላይ ማለት ነው መጀመሪያ የነበሩት ቀናቶች ላይ ያሉ ዛሬ ላይ ደግሞ በቀጥታ ሲተመኑ ቀጥታ ግዢዎች ስለሆኑ ስራዎቻችን ወደ የዛሬው 22 ሚሊዮን በላይ ነው። በካሽም ያላለ ሌላው ግን አብዛኛው ህብረተሰባችን ጋር መግባት የሚችሉ መሳሪያዎች ስለሆኑ እነዚህ ናቸው። ከ36 ሚሊዮን ብር በላይ አካባቢ የሚሆኑ ድጋፎች ተደርጓል። ይህ እንግዲህ ሌሎች ባለድርሻ አካላት በተለይ በጤናው ዘርፍ መንግስታዊ ያልሆኑ ባለድርሻ አካላትም ብዙ ጊዜ ቀጥታ ድጋፍ ያደርጋሉ። ባለፈው እንግዲህ ለምሳሌ ሌሎች ባለድርሻ አካላት እንደ ቀይ መስቀልን ጨምሮ ዓለም ጤና ድርጅት፣ ሌሎችም ባለድርሻ አካላት በተለያየ ቀናት እዚህ መጥተው እንዳያችሁት የተለያዩ ድጋፎች እያደረጉ ነው። በአጠቃላይ በማዕከላዊ የሆነ ድጋፍና ትብብር ስለሚያስፈልግ ያንንም የማስተባበር ስራችንን አጠናክረን የምንሰራ ይሆናል። ዋናው ነገር መልሶ ማቋቋም ላይ ከፍተኛ ትኩረት ማድረግ በተለይ ደግሞ የስነ አእምሮ ድጋፎቻችንን የበለጠ ማጠናከር ስለሚያስፈልግ በዚህ ሰዓት የባለሙያዎችና የጤና ሴክተሩ ድጋፍ የበለጠ የሚቀጥል ይሆናል ማለት ነው። ባለሙያዎቻችን በዚህም ሰዓት ታች ሆነው ህብረተሰባቸውን በጣም ከባድ በሆነበት ቦታ ላይ ነው እያገለገሉ ያሉት። እነሱንም በዚሁ አጋጣሚ እጅግ አድርጌ በጤና ሚኒስቴርም ስም በራሴም ስም ማመስገን ፈልጋለሁ። በዚህ ውስጥ ደግሞ በተለያየ ቦታ ላይ ሆነው ህብረተሰባችንን አሁንም በዚህ ደቂቃ እያገለገሉ ያሉ ታች ላይ በጎ ፈቃደኞች አሉ። በጎ ፈቃደኞቻችንንም እጅግ አድርጌ ማመስገን ፈልጋለሁኝ። ለዞኑ አመራሮች፣ ለክልሉ አመራሮች እንዲሁም ደግሞ እኛም ሁል ጊዜ ጥሪ ስናደርግ እንዲህ አይነት ድጋፍ ለህብረተሰባችን እናድርግ ስንል አብረውን የሚቆሙ ባለድርሻ አካላትን በሙሉ በራሴም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን ፈልጋለሁ።